ጋዜጠኛ ሚሊዮን በየነ አሁንም ያለበት ቦታ አይታወቅም ሲል አሰሪው አዲስ ስታንዳርድ አስታውቋል። መረጃውን እናካፍላችኋለን። በሱዳን ጦርነት በሺዎች የሚቆጠሩ ሰዎች በድሮን ጥቃት ጭምር እየተገደሉ ይገኛሉ። ሱዳን የጭካኔ ቤተ ሙከራ የሆነችበት ጦርነት አራተኛ ዓመቱንም እየጀመረ ይገኛል። ይህንን መረጃ እናካፍላችኋለን። አንድ የእስራኤል ወታደር የክርስቶስን ሐውልት ሲያፈርስ የሚታየው ምስል ትክክለኛ ነው ሲል የእስራኤል ጦር አስታውቋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በሰብአዊ መብት ላይ የሚሰራ የሲቪክ ድርጅት እንዳለው ይህ ክስተት በዓለም አቀፍ የሲቪልና የፖለቲካ መብቶች ስምምነትና በኢፌዴሪ ሕገ መንግስት የተመለከቱ የአካል ደህንነትና የነጻነት መብቶችን በግልጽ የጣሰ ነው ሲል ተናገረ። የጋዜጠኛ ሚሊዮን በየነ አሁንም ያለበት ቦታ አይታወቅም ሲል አሰሪው አዲስ ስታንዳርድ በይህን መረጃ ተናግሯል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር በበኩሉ ድርጊቱ በጋዜጠኞች ላይ እየደረሰ ያለው ያልተጋባ ጫናና እገታ ስጋት አስከፊ ማሳያ እንዲሁም የፕሬስ ነጻነትን አደጋ ላይ የጋረጠ ቀጥተኛ ስጋት ነው ብለዋል። የአዲስ ስታንዳርድ ማኔጂንግ ኤዲተር ሚሊዮን በየነ ከቢሮ ተወስዶ ከተሰወረ ዛሬ 5ኛ ቀኑን ሞልቶታል። ስለ ጋዜጠኛው ከፌዴራል ፖሊስ መረጃ ለማግኘት ያደረግነው ጥረትም አልተሳካም። ከአዲስ አበባ ሰለሞን ሙጬም ዘገባ አቅርቦላቸዋል። ባለፈው ረቡዕ ከስራ ቦታው ሲቪል በለበሱና ማንነታቸው ባልታወቁ ሰዎች የተወሰደው ጋዜጠኛ ሚሊዮን በየነ ከስራ ገበታው በኃይል ከተወሰደ 5 ቀናት በኋላ አሁንም ያለበት ቦታ አይታወቅም ሲል ተናግሯል። ሀገር በቀል የሆነው የሲቪክ ድርጅት ቅድሚያ ለሰብአዊ መብቶች ኢትዮጵያ ሚያዝያ 10 ክስተቱን አውግዞ ባወጣው መግለጫ ሁኔታው በእጅጉ አሳስቦናል ብለዋል። ድርጊቱ በዓለም አቀፍ የሲቪልና የፖለቲካ መብቶች ስምምነት አንቀጽ 9 እና በኢፌዴሪ ሕገ መንግስት አንቀጽ 16 እና 17 የተመለከቱ መሰረታዊ የሰብአዊ መብቶች ማለትም የአካል ደህንነት መብትና የነጻነት መብትን በግልጽ የጣሰ መሆኑንም አመላክቷል። ድርጅቱ በኢትዮጵያ በፕሬስ ነጻነት ላይ ቀጥሏል ያለው ኃላፊነት የጎደለው አካሄድ እጅግ እንደሚያሳስበው ግልጽ ማድረጉን የድርጅቱ የህዝብ ግንኙነት ኃላፊ መብርሂ ብርሃኔ ተናግረዋል። ጋዜጠኛውን የህዝብን መረጃ የማግኘት መብት ለማክበር በቁርጠኝነት ኃላፊነቱን ሲወጣ የነበረ ነው ያለው አዲስ ስታንዳርድ ጋዜጠኝነት ወንጀል አይደለም፣ አስገድዶ መሰወር ይብቃ የሚልም ጥሪ አድርጓል። የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር ጋዜጠኛው የደረሰበት አለመታወቁ እጅግ እንዳሳሰበው ባመላከተበት መግለጫው ይህ ድርጊት በጋዜጠኞች ላይ እየደረሰ ያለው ያልተገባ ጫናና የእገታ ስጋት አስከፊ ማሳያ ነው ብሏል። ማህበሩ የፍትህና የጸጥታ አካላት ዜጎችን ደህንነት የመጠበቅ ኃላፊነት አለባቸው እንደመሆኑ ጋዜጠኛ ሚሊዮን በየነ የታገሰበትን ሁኔታ በአስቸኳይ አጣርተው እንዲያሳውቁ ከእገታ ነፃ እንዲሆን ርብርብ እንዲያደርጉ እንዲሁም በደህንነት ካሜራ ምስል ላይ በግልጽ የሚታዩ ታጋቾች በህግ ቁጥጥር ስር እንዲውሉና ይህን የታቀደ እገታ የፈጸሙ አካላት በህግ ፊት ተጠያቂ እንዲሆኑ ጥልቅ ምርመራ እንዲደረግ ጠይቀዋል። የህግ ባለሙያው አቶ መብርሂ በበኩላቸው የፍትህ ሚኒስቴር የጋዜጠኛውን ደህንነት እንዲያረጋግጥ ኃላፊነቱን እንዲወጣም ጥሪ አድርገዋል። የሙያ ማህበሩ የመገናኛ ብዙሃን ባለሙያዎች በነጻነትና ያለ ስጋት ስራቸውን መስራት የማይችሉበት ሀገር የዲሞክራሲ ተስፋ የጨለመ ይሆናል ሲል በመግለጫው ደምድመዋል። የዲሞክራሲ ባህል ከሆኑ ተግባራት ዋናው ብሔራዊ ምርጫ በተቃረበበት በዚህ ወቅት ይህን መሰል ፍርሃት የሚያነግሱ ድርጊቶች መስተዋላቸው አግባብ አለመሆኑን አቶ መብርሂ ብርሃኔ ገልጸዋል። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኛ ሚሊዮን በየነን ለማግኘትና ለማስፈታት የሚችሉትን ሁሉ ያደርጉ ባለፈው ሳምንት ጥሪ አቅርበው እኛም ዘግበን ነበረ። ስለተሰወረው ጋዜጠኛ መረጃ ለመጠየቅ ወደ ፌዴራል ፖሊስ የህዝብ ግንኙነት ኃላፊ በመደወልና የጽሁፍ መልእክት በመላክ ጥረት ብናደርግም ምላሽ አላገኘንም ሲሉ ዲደብሊው ገልጸዋል። አንድ የእስራኤል ወታደር የክርስቶስን ሐውልት ሲያፈርስ የሚታየው ምስል ትክክለኛ ነው አይደለም ሲል የእስራኤል ጦር አስታወቀ። በደቡባዊ ሊባኖስ በዴር ሲሪያን ከተማ አንድ የእስራኤል ወታደር ኢየሱስ ክርስቶስን ሐውልት ሲያወድም የተቀረጸው ቪዲዮ ሀሬት የተሰኘው የእስራኤል ኦንላይን ጋዜጣ እሁድ ዕለት ዘግቧል። ዕለታዊ ጋዜጣ ሁኔታውንና ትክክለኛ ጊዜ ላይ ዝርዝር መረጃ ሳይሰጥ ወታደሩ ከከተማው ያለውን ሐውልት ሲያፈርስ የሚታይ ቪዲዮ ላይ መገኘቱን ገልጿል። ለሪፖርቱ ምላሽ የሰጠው የእስራኤል ጦር ድርጊቱ ከሰራዊት ሴት ወይንም ከወታደሮች ከሚጠበቀው ባህሪ ጋር አይጣጣምም ብሏል። የእስራኤል ጦር ስለ ወታደሩ ማንነት ወይንም ሊወሰድበት የሚችለውን የዲሲፕሊን እርምጃ ተጨማሪ ዝርዝሮች ሳይሰጥ ክስተቱ በጥልቅና አጠቃላይ እንደሚመረመርና በግኝቶቹ ላይ በመመስረት ተገቢ እርምጃዎች እንደሚወሰድም አስታውቋል። ከመጋቢት 2 ጀምሮ የእስራኤል ጦር በሊባኖስ ላይ በፈጸመው ጥቃት 2294 ሰዎችን ገድለዋል። 7544 ሰዎች ደግሞ ቆስለዋል። ከ1 ሚሊዮን በላይ ሰዎች በግጭቱ ፍራቻ መፈናቀላቸውን ይፋዊ አሃዞች ያሳያሉ። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሊባኖሱ ፕሬዝዳንት ጆሴፍ አውን እና ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉት ጥሪ ተከትሎ በሊባኖስ ለ10 ቀናት የሚቆይ የተኩስ አቁም ስምምነት ሐሙስ እኩለ ሌሊት ለ40 አጥቢያ ላይ መድረሱንም አስታውቀዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ በድጋሚ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን።
ሱዳን የጭካኔ ቤተ ሙከራ የሆነችበት ጦርነት አራተኛ ዓመቱን ጀምሯል። ህፃናት ከብረት ሳህናቸው አሊያም ባንጠለጠሉት ነጭ የፕላስቲክ ኮዳ ከብረት ድስት እንዲጨለፍላቸው ይጠባበቃሉ። ከመካከለኛው እናቶችም ይገኙበታል። ድርሻቸው እንዲሰፈርላቸው በጓጓታቸውን አይናቸው ያሳበቃል። እናቶች በትልቅ ጭልፋ እግራቸው ስር ካስቀመጧቸው ትልልቅ ብረት ድስቶች ጨለፍ እያደረጉ ያድላሉ። የተቀቀለ መኮሮኒ ነው። በፖርት ሱዳን የሚገኘው አልሄና መጠለያ በአብዛኛው የህፃናትና የሴቶች ማረፊያ ነው። ሳፊያ ባክርን ጨምሮ ጦርነት ከቀያቸው ያባረራቸው ሱዳናውያን ኑሯቸውን በመጠለያ ቢያደርጉም ከአንደበታቸው ፈጣሪ ይመስገን አይጠፋም። በተደጋጋሚ የተፈናቀሉት ሳፊያ ካላዊዱም ካርቱም ገባው፣ ከዚያ ወደ ጋዳሪፍ እንደገና ወደ ፖርት ሱዳን ተጓዝ። ፈጣሪ ምስጋና ይድረሰውና አሁን የሰብአዊ ድርጅቶች ካሉበት እንገኛለን ሲሉ ያሉበት ሁኔታ ያስረዳሉ። ፈጣሪ ጤና እንዲሰጠንና ጦርነቱ እንዲቆም እንጸልያለን። ባለቤቴ በባኑሳ ላይ በተፈጠረ የአየር ጥቃት ተገሏል። ለልጆቹ ብዙ ነገር እንፈልጋለን። ምግብና ድንኳን ያስፈልገናል። እኒ መኖር በጣም አስቸጋሪ ነው የሚሉትና ኑሮ አብዝቶ ቢፈትናቸውም ንግግራቸውን ያሳረጉ ቢሆንም ፈጣሪ ይመስገን እያሉ ነው። ከፖርት ሱዳን ከተማ ዳርቻ በሚገኘው አልሄና መጠለያ እንደ ሳፊያ ያሉ እናቶችና ልጆቻቸው በጊዜያዊ ድንኳኖች ውስጥ ይኖራሉ። መጠለያዎቻቸው በጨርቅ፣ በሸራ፣ በካርቶን የተቀለሱ ናቸው። ውሃ ማግኘት ይቸግራቸዋል። ልጆቻቸውን በደረታቸው የታቀፉ ፋጢማ መሐመድ ጦርነቱ ቆሞ ወደ ቤታቸው መመለስ ከባለቤታቸው ጋር በምቾት የሚኖሩበትን ቀን ይጠባበቃሉ። ሁሉም ተፈናቃዮች ግን እንደ ሳፊያና ፋጢማ በፍጥነት ወደ ቀያቸው መመለስ የሚናፍቁ አይደሉም። በፈጥኖ ደራሽ ኃይሎች አለመው ተኳሽ በአርዱማን ከተማ ጭንቅላታቸውን በጥይት ከተመቱ በኋላ ግማሽ ሰውነታቸው መንቀሳቀስ ተሳነው ሁሴን መሐመድ ሻሪፍ ለምሳሌ ሕክምና ይፈልጋሉ። ሁሴን እንደሚሉት አለመው ተኳሹ በአንድ ህንፃ ውስጥ ሆኖ እንደተኮሰ ሰዎች ሲገደል ነበረ። ቢያንስ 10 ጓደኞቻቸው እንደተገደሉ ሁሴን ለአሶሼትድ ፕሬስ ተናግረዋል። ተራቸው ደርሶ ግንባራቸውን በጥይት ሲመቱ መሬት ላይ ወደቁ። ለሕክምና ወደ ፖርት ሱዳን ቢያቀኑ እስካሁን የሚፈልጉትን አላገኙም። እንዲያውም ካይሮ ሄደው እንዲታከሙም ተነግሯቸዋል። ብዙ ሰዎችን አትናል የሚሉት ሁሴን ፈጣሪ ደህንነታችን እንዲጠብቅ፣ ስቃያችን እንዲቀለልና ወደ ትውልድ ቀያችን እንድንመለስ ፈጣሪ እንለምናለን ይላሉ። እንደ ፈጣሪ ፍቃድ ሀገራችን ተመልሳ ደህና ሰላም ትሆናለች የሚል ተስፋ ቢኖራቸውም ነገር ግን እነዚህ ሰዎች በመካከላችን አመፃን አምጥተውብናል ሲሉም ተደምጸዋል። ላለፉት 3 ዓመታት ጦርነት የገጠሙት የሱዳን ብሔራዊ ጦርና የመሐመድ ሐምዳን ደጋሎ ፈጥኖ ደራሽ ኃይሎች በጅምላ በሚፈጽሟቸው መጠነ ሰፊ ጥቃቶች ምክንያት የሀገሬው ሰዎች ያላቸው ምርጫ ሁለት ብቻ ነው። አንድም ቅሌ ጨርቄ ሳይሉ ቀያቸው መሸሽ አሊያም የጥቃቶቹ ሰለባ መሆን። ከ13 ሚሊዮን በላይ ሰዎች በሀገራቸው ተፈናቃይ ሆነዋል። ሌሎች ከ4.5 ሚሊዮን ሱዳናውያን መካከል አፍሪካ ሪፐብሊካን ቻድ፣ ግብጽ፣ ኢትዮጵያና ደቡብ ሱዳን ወደ በመሳሰሉ ጎረቤት ሀገራትም ተሰደዋል። ዳርፉርና ዱባን ጨምሮ ቢያንስ በ5 ቦታዎች ጠኔግ መከሰቱ በታወጀበት ሱዳን 34 ሚሊዮን ገደማ ሰዎች ሰብአዊ እርዳታ እንደሚጠብቁ የተባበሩት መንግስታት ድርጅት አስታውቀዋል። ኮሌራን ጨምሮ በበሽታ ወረርሽኝ ወቅት ሙሉ በሙሉ ወይም በከፊል አገልግሎት የሚሰጡ የጤና ተቋማት 63% ብቻ ናቸው። ሆስፒታሎች፣ አምቡላንሶችና የሕክምና ባለሙያዎች ጥቃት ተፈጽሞባቸዋል። የ3 ዓመታት ውጊያ የሱዳን የጅምላ ግድያ የወሲባዊ ጥቃት ምድር እንድትሆን አድርጓታል። በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ መረጃ መሰረት ከ12 ሚሊዮን በላይ ሴቶችና አዳጊ ልጃገረዶች ጾታዊ ጥቃት ስጋትም አለባቸው ይላል። በሀገሪቱ ከበባዎች የምግብ ክልከላ፣ ወሲባዊ ጥቃትን እንደ ጦር መሳሪያ መጠቀም፣ ትምህርት ቤቶችና ሆስፒታሎችን ማጥቃት መስፋፋታቸው የጠቀሱ በተባበሩት መንግስታት የሰብአዊ ጉዳዮችና አስቸኳይ እርዳታ አስተባባሪ ቶም ፍሊቸር ሱዳን የጭካኔ ቤተ ሙከራ ሆናለች ሲሉ የቀውሱን ብርታትም አስረድተዋል። በዚህ ዓመት ብቻ ድሮኖች 700 ሰዎችን በድሮን ጥቃቶች ተገለዋል። በ3 ዓመታት ውስጥ 130 የሰብአዊ እርዳታ ሰራተኞች ተገለዋል የሚሉት ቶም ፍሊቸር ሁኔታው ከመሻሻል ይልቅ የተባባሰ እንደሆነም አስጠንቅቀዋል። ቶም ፍሊቸር ባለፈው ሳምንት በጀርመን በርሊን ከተማ በተካሄደ ሱዳን ዓለም አቀፍ ኮንፈረንስ የመካከለኛው ምስራቅ ግጭት ለሱዳን ቀውስ ተጨማሪ ተግዳሮት እንደደቀነም ተናግረዋል። ሱዳን ከምትጠቀመው የአፈር ማዳበሪያ ግማሽ ያክሉ ከገልፍ ሀገራት የሚሸመት እንደሆነ የጠቀሱት ኃላፊው በሀገሪቱ የአዝመራ ወቅት የተቃረበ በመሆኑ ችግሩ አሳሳቢ እንደሆነም ጠቁመዋል። ባለፈው ረቡዕ ዕለት በበርሊን በተካሄደው ስብሰባ በዋነኛነት በሱዳን ሰብአዊ እርዳታ ለማቅረብ የሚያስፈልገውን ገንዘብ በማሰባሰብ ያቀደ ነበረ። ስብሰባውን ያዘጋጁት የጀርመን መንግስት፣ የአፍሪካ ህብረት እና የአውሮፓ ህብረት ናቸው። የአውሮፓ ህብረት የዝግጅትነቱና የቀውስ አስተዳደር ኮሚሽነርን ከድጃ ላሂብ በአሁኑ ወቅት ትኩረት የሚሻሙ በርካታ ቀውሶች ቢኖሩም ህብረቱ ሱዳንን ቸል ማለት እንደማይገባውም ተናግረዋል። የሱዳን ጦርነት በሱዳን ህዝብ ላይ ካደረሰው ቀውስ ባሻገር ወደ ሌሎች የቀጠና ሀገራት ሊስፋፋ እንደሚችልም ከፍተኛ ስጋት አለ። ውጊያው ወደ ድንበሯ ሲቃረብ ቻድ ከሱዳን ጋር ያላትን 1300 ኪሎ ሜትር ድንበርም ዘግታለች። የሀገሪቱ መንግስት ቢያስተባብልም ቻድ ጦር መሳሪያ ከተባበሩት አረብ ኤሚሬትስ ለፈጥኖ ደራሹ ኃይል ተቀባብላለች የሚል ክስም ተቀርቦባታል። በክራይስት ግሩፕ የአፍሪካ ቀንድ ከፍተኛ ተንታኝ የሆኑት ጆሴፍ ተከር ጦርነቱ ከሱዳን ድንበር ተሻግሮ ወደ ጎረቤት ሀገሮች በመዛመቅ ቁጥጥር ስር ውጪ ሊሆን እንደሚችልም ለአሶሼትድ ፕሬስ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝናናቸው መረጃዎች እነዚህን ይመስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።